ቆራረጥ ነገር የለም እዚህ ጋር አንድ ነገር ልንገራችሁ አይደለ ግን እኔ በጣም ነው ማከብርሽ ታላቂ ነሽ በብዙ ነገር ይቅርታ ዲቭም እንደዛው ማለት ነው ግን ደግሞ እዚህ ጋር ማመን ያለባችሁ ነገር ማንም ሰው የኔን ህይወት ሊኖርልኝ አይችልም ሲቀጥል ደግሞ እኔ አሁን ለትዳር ገና ነኝ አልደረስኩም ትንሽ ቆያለሁ እሱ እኮ መጀመሪያ ቆያለሁ ብለህ አይደለም ያገባው አሁን ማገኒ እሷም ልጅ ናት አንተም ልጅ ነህ ለዛ እኔና እሷ ተለያይተን ተፋተናል ተፋተናል እቺ ወረቀት አቅርባልኝ ምናምን ሁሉ ነገር ተለያይተናል ወደና እሷ እኮ እሷም የግሏን ላይፍ ነው እኔም ወንድ ላጤ ነኝ ወንድ ላጤ ነው አይደለም እኔም ወንድ ላጤ ነኝ ዞሬ ቤቴ ምንም እንትን የምትሰው ነኝ ግን ደግሞ ፈጣሪ ይመስገን አንድ ልጅ ፈጣሪ ሰጥቶኛል ያንን ልጅ በሚገባ መልኩ በማስፈልገው ነገር ሁሉ ተገኝቼ አሳድጋለሁ ከዛ ውጭ ግን አሁን እኔ ለትዳር አልደረስኩኝም ገና ነኝ ሲጀምር ማለት የምትችለው እኮ መጀመሪያ ነበር አበሽ አሁን እንደዛ የምትልበት ግን አሁን ምናልባት ነገሩን ወዴት እየወሰዳችሁት እንደሆነ አላውቅም ግን እኔ በዚህ ታይም የኔን ህይወት ቤተሰብ ሊኖርልኝ አይችልም የኔን ህይወት ጋሽዬ እናቴ ሊኖሩልኝ አይችልም ልክ ነህ እኔ ያኔ ስቃጠል ምን ስነድ ማንም አጠገቤ አልነበረም ብቻዬን ጨጓራ ያለቀው በልጅነት ጨጓራ ታማሚ ሆንኩት ትዳር ውስጥ ገብቼ ነው ስለዚህ አሁን ግን እኔ በዚህ ሰዓት የሚያስፈልገኝ ምንድን ነው ያለ ጥሩ እንክብካቤ ራሴን ማከም ነው የሚያስፈልገኝ ጨጓራዬን ማከም ያለብኝ በዚህ ታይም ማለት ነው ስለዚህ እኔ ከማንም ሰው ጋር መኖር አልፈለግም እንዴ ማን ነው ወንድ ልጅ ያለ ሴት ግዴታ መኖር አለበት ብሎ የሚያስገድደው ሰው አለ እንዴ የለም አይደለ ስለዚህ ያንን ደግሞ ቆይ አንዴ ልጨርስልኝ ይቅርታ በጣም በመሀል ጥልቅ ስላልኩ ይቅርታ ስለዚህ አንድ ነገር ማወቅ ያለባችሁ ነገር እኔ በዚህ ታይም ትዳር ውስጥ መግባት አልፈልግም ምንም መጨነቅም አልፈልግም በራሴ በፍላጎት መንቀሳቀስ ፈልጋለሁኝ ማንም ሰው እንዲያስገድደኝ አይችልም እናንተ ተወያይታችሁ ጨርሳችኋል አይደል ቤተሰብ ለቤተሰብ ጨርሳችኋል እንድንታረቅ ፈልጋችኋል እኛ ደግሞ በዚህ ታይም እሷም ትቆያለች ገና መተያየት የሚባል ነገር አለ እየተያየን ያለ ነው እኔና እሷ አሁን ገባሽ ስለዚህ እኛ ትዳር ውስጥ መግባት አንፈልግም አሁን ትፈልጊያለሽ ነው እኛ ትፈልጊያለሽ ነው ትፈልጋለሽ ለምን አትፈልግም ሁሌ እኮ እፈልጋለሁ ብለሃል ሲጀመር ለማልፈልግም ምናምን አይደለም እኔ ህይወቴ ቢስተካከልና በስነ ስርዓት ህይወቴ ብኖር ምንም አልጠላም ደስ ይላል ሲቀጥል ደግሞ እኔም ብሆን ይቅርታ ለመጠየቅ እንደዛ አይነት ነገር ውስጥ የገባሁት ደህና ነኝ ብለህ ከምታስብበት ጊዜ ጀምሮ ደህና ከሆንክ በኋላ ቤት አንዳንድ እቃዎች አሉ ምናምን ትመጣለህ ጥሩ ታይም አሳልፈህ ትሄዳለህ እኔም አንተ ላይ ያየሁት ነገር ስላለ ነው ወደ ይቅርታው የሚያመዘንኩት አብረን እንድንሆን የፈለኩት እንዴ ምን አይነት ነገር አሳየኝ ሩታ አብሮ ለመኖር የሚያስደርግ ነገር ያሳየውሽ ነገር አለ አንቺ ታያሩታ ለምን ተወሻለሽ ምንም አይነት ነገር ያሳየውሽ ነገር የለም ይሄ አንቺ ፍላጎት ነው ምናልባት አንቺ ሴት ልጅ ነሽ ሴት ልጅ ደግሞ ስትሆኚ አንዴ ስሚኝ ሴት ልጅ ስትሆኚ ምናልባት እድሜ ያሳስባል ምናምን ብዙ ነገር አለ ስለዚህ እንደዛ ከሆነ አንቺ የማግባት ፍላጎት ስላለሽ እኔ የማግባት ፍላጎት የለኝም አሁን እድሜ ያሳስበኝም እኔ እኮ አብርሻውን ማግባት ምናምን አይደለም ገብቶሃል አይደል ያሳስበኝም መጀመሪያ የተጋባችሁ ሰዎች ናቸው አሁን እንደናንተ ድጋሚ ማጋባት ምናምን ደግሞ አይደለም እናንተ የህፃን ጨዋታ ነው እንደምትጫወቱ ይሄንን ማሰብ መጀመሪያ ነበር ገኒ መጀመሪያ ፍቺውን ስጠይቂ ነው ማሰብ ነገ ከነገ ወዲያ ከዚህ ሰው ጋር አብሬ እሆናለሁ ወይንም ፍላጎት ይኖረኛል ምናምን ብሎ ቀድሞ ማሰብ ነው አሁን ፍቺ ካደረግሽ በኋላ እንደዚህ አይነት ነገር ምንም አስፈላጊ አይደለም በወቅቱ አንተም አጥፍተሃል እሷም አጥፍታለች እያሳየኝ ነበር ሁለታችሁም ላይ ጥፋት ነበረ ገብቶሃል አይደል አብርሽ ይኸው ሁለታችሁም ነው አይደል ያላችሁት በወቅቱ ሁለታችሁም አጥፍታችኋል መጀመሪያ ላይ አንተ አጠፋክ ቀጠለች እሷ አጠፋች ማስፈረም የሌለባት ነገር ነው ያስፈረመች ልክ ነው ግን ወረቀት ስለተፈረመ ብቻ ይሄ ነገር የሚፈጠር ሲጀመር አይደለም ቆዩ እኔ አንዱ ነገር ልበለ ጥያቄ ጠየቀን አይደለም ሩታ እዚች ጋር ይቅርታ ፈላጊ ናት አንተ ጥያቄ ጠየቀን እኔም እንደዛው ጥያቄ ጠይቀ እናት አባቶቻችን እኛ እስከዛሬ ድረስ ወልደው ሲያሳድጉን እናት አባት ሳይጋጩ ቀርተዋል እንዴ እኔ ባለ ትዳር ነኝ አይደል እኔ ከሚስቴ ጋር ሳልጋጭ ቀርቻለሁ እንዴ ግን ብዙ ያጋጭ ነው ኖ ፍቺ መጠየቅ ጉዳይ አይደለም ምናልባት አንተ ፍቺ ጠይቀ ሰው አንድ ወንድሜ ፍቺ ጠይቆ 5 ዓመትም 6 ዓመትም ተሷቱ መልሶ ይታረቃል አይደል እንዴ አንተ ሰላምን ፈልግ እኮ ነው አሁን ሩታ ከትላንትና ዛሬ ተሽላለች ተረዳኸኝ አይደለም ከትላንትና ዛሬ ከትላንት ጥፋት ያውን ቀድመን እያወራን ነበር ከትላንት ጥፋቴ ብዙ ተምሬያለሁ እያለች ነው ገብቶሃል አንተ ደግሞ ከትላንት ጥፋት ምን ተማርክ አንድ ማወቅ ያለባችሁ ነገር ልንገርህ ሲጀመር እንለያይ እንፋታ እንደገና ደግሞ ከቤት እወጣለሁ እሄዳለሁ እጠፋለሁ ምናምን የሚባልበት ትዳር አይዘልቅም እኔና እሷ ጋር ደግሞ የነበረው ወይ ለነገርሽው አንዴ ገን ይጨርስልሽ ታወሪያለሽ አንዴ ይጨርስ እኔና እሷ ጋር ደግሞ የነበረው ይሄ ነገር ነው ገባሽ ብዙ ጊዜ እኔ ልጥፋ ትላለች አንዴ ልብስ ይዛ ትወጣለች አንዴ ሻንጣ ይዛ ትወጣለች እንደገና ደግሞ አንዴ እንለያይ ትላለች እንፋታ ትላለች እንደዚህ አይነት ትዳር አይዘልቅም ስለዚህ
ወይ እሱ አልገባትም ወይ እኔ አልገባኝም ስለ ትዳር። ስለዚህ አሁን ግን ማወቅ እፈልጋለሁኝ፣ መማር እፈልጋለሁኝ። አሁን ምንም አይነት ነገር ብትሉኝ ምንም የሰማው ነገር የለም። በቃ ቤተሰብም ተስማማችሁ፣ የእሷም ቤተሰብ የኔም ቤተሰብ ተስማማም፣ ምንም ማለት እነሱ የኔን ህይወት አይኖሩልኝም። አለቀ። ስለዚህ የምታወሪው ነገር ካለሽ ሩታ አውሪ። ሄድ ከዛ ልልሃችልም ከዚህ በላይ ግን ደግሞ አብረን በሰላም የምንኖርና አንተም እዚህ ሰው ፊት ምናምን ሲሆን የምትቀይረው ላይ አክትህንም ምንም ብትተው ደስ ይለኛል። ምክንያቱም ለማንም አልተናገርክም። ወደ ውጭ የሚሄድ ሲሆን ለማንም አልተናገርክም። መተለን እኔ ነገርከኝ አይደለ? መተለን እኔ ነገርከኝ። የነገርኩሽ ልጅ በመሀላችን ስላለ ነው። ይቅርታ ልጅ በመሀላችን ስላለ ነገር ግን ሌሎችም ሰዎች አሉ ዙሪያ ሌሎችም ሰዎች አሉ። ለእኔ ወሳኝ ናቸው ብለህ የምታስባቸው አይነት ሰዎች ቢሆኑ ኖሮ ለእነሱ ሄደህ ትነግራቸው ነበር። ግን ደግሞ ለማንም ሳትናገር መተለን እኔ ነገርከኝ። ኢቭን አደራ እጅና አደራ በቃ ያላልከኝ ነገር የለም። በጣም ብዙ ነገር ብላይ ነው የሄድከው ልትሄድም የነበረው። ግን ደግሞ እዚች ጋር በቃ ያየሁት ነገር ነው አንተንም እንዳስቀርህ ያስገድደኝ ነው። እንዲሁም ደግሞ ልቤንም ላይ ይቅርታ ዝግጁ ያደረግኩት አንተ ላይ ያየሁት ነገር ነው እንጂ አንተንም እንደዚህ በዚህ ልክ እንትን ልል አልፈልግም ነበር። ግን ደግሞ ሰው ፊት ሲሆን ሌላ ሰው ባትሆን ደስ ይለኛል። ማንም በሌለበት ታይም የምትሆነው ነገር ሌላ ነው፣ ሰው ፊት ሲሆን ደግሞ የምትሆነው ነገር ሌላ ነው እና አይደለም። እኔ ጋር እየነገርኩሽ ነው። የኔ ፍላጎት ግልጽ ነው፣ ከድሮም ጀምሮ ግልጽ ነው። ሲቀጥል ደግሞ አሁን ስለ በፊቱ ማንሳታችን ልክ ነው ብዬ አላስብም። እኔም ሲበዛብኝ ነው ወደ ሌላ ነገር ውስጥ የገባሁት እንጂ በጣም ታጋሽ እንደሆንኩኝ ነገሮችን ስንትና ስንት ነገር ችዬ እንዳለፍኩኝ አይደለም። አንተ ማንም የሚያውቀው ነገር ነው። ስለ ጨጓራ መታመምም አንስተሃል። ስለ ጨጓራ መታመም እናንሳ ከተባለ እኔ እኮ እርጉዞኝ የጨጓራዬን እየታመምኩኝ እያስመለሰኝ መድኃኒት እየወሰድኩኝ በጣም በብዙ ችግር ውስጥ ያለፍኩኝ ሴት ነው። ይህንን ጠንቅቀህ ታውቀዋለህ። ገባ ራስን ስለማዳመጥም ስለምንም ቢሆን ያለፈውን ነገር ትተን በቃ በይቅርታ ጥሩ ህይወትን እንኖር ብዬ ለልጃችንም ለእኔም ቤተሰብ ጉዳይ ራስ ጉዳይ አለ እሱ ልክ ነው እና ጠራን ከአንዳንድ ነገር ልናወራክ ነው። እሱ ምንድን ነው ትልልቅ ሰዎች አሉ ማለት ከኛ የበላለጡ ወላጆቻችን ፓስፖርት የሚዛው ምታለች ፓስፖርቱ አለ ችግር የለም ይዘሽ ልመጥሽ ነው። አሁን ስለ ፓስፖርት አይደለም እያወራን ያለን። አይ ግን ይቅርታ በዚህ አጋጣሚ ልንገራችሁ ብዬ ነው። ትናንትና ፓስፖርት ያለ ፍቃድ ወስዳብኛለች እና በዚህ አጋጣሚ ይሄ ደግሞ ትክክል ስላልሆነ እንድትመልስልኝ በእናንተ ፊት ልንገራት ብዬ ነው። ትናንትና እኔ በወራት ሊገባ ስላልቻለ ገኒ አንቺን እሺ ስለምትልሽ ተቀበይልኝ በዚህ አጋጣሚ። እሱ እቀበልልሃለሁ ችግር የለም። አሁን ስለ ፓስፖርቱ ልናወራ አይደለም። እሺ ገብቶሃል አይደል? የፓስፖርቱ ለምን እንደማናወራ ገብቶሃል? ቤተሰብ ሌላ የሚጠብቀን ነገር አለ። ገብቶሃል? የሚጠብቀን ነገር ስላለ ፓስፖርቱን እንደርስበታለን። ችግር የለውም። የራስ ውሳኔ ነው። ማንም በአንተ ውሳኔ ሊገባ አይችልም። ያ ለአንተ ደህንነት ተብሎ ከአንተ ጋር መቆየት ስላለባት ብላ ይሄንን ነገር ያደረጉት አይደል? ከይፋ ጋር ተነጋግረው። ስለዚህ እሱ ችግር የለውም። ያ የምንደርስበት ነው። ግን አሁን እኛ የመጣ ነው በአንተ በኩል እሱ ተወክሎ፣ በእሷ በኩል ደግሞ እኔ ተወክዬ የመጣሁት የሁለታቸው አብሮነት ፈልገን ነው። ገብቶሃል? ልጃችሁ በፍቅር በሰላም በደስታ እንድታሳድጉ አንድ እንድትሆኑ የነበራትን ነገር ጥፋት በሙሉ ትታ አንተ የነበረብን ጥፋት ትተ በአዲስ መንፈስ እንድትኖሩ አብራችሁ እንድትቀጥሉ ነው የምንፈልገው። ይህ ቤተሰብ ወስኖ ምን ብሎ ነው እኛን የላከን ማለት ሀሳቡን ግልጽ ስታደርግልህ እና ለመሰለው እንደሚንግዳው ማታ ደውዬ አንዳንድ ነገር ብዬ ነበረ። ገብቶሃል? እንግዲያው ከቤተሰብ ጋር ሩታን ቤተሰብ ከኛ ቤተሰብ ጋር አብረን ቁጭ ብለን አንዳንድ ነገሮች አውርተን ነበር። ገብቶሃል? እስከ ዛሬ ያለው ትርምስ እንግዲያው ሰሞኑን የተፈጠረው ነገር እንግዲያው አንተ እንደዛ መታመን ምናምን ይህንን ሁሉ ነገር ቤተሰብ ጋር ደርሷል። ገባህ አይደለ? እንግዲያው አንተንም ይዘን ይሄድ ነው ጋሽዬ ጋር ነበረ። ጋሽዬም እንደዛ መሆኑ አልተመቸውም እና ይሄ ነገር አይበቃም ብሎ ቤተሰቡ ተነጋግሮ የወሰነው ነገር ምንድን ነው? ሁለቱ ተስማምተው ታርቀው በስነስርዓት ልጃቸውን እንዲያሳድጉ በሚል ነው ተስማምተን። ማታም እንግዲህ አንዳንድ ነገር ስለ ያው በቃ አንዳንድ የመለስክልኝ መልስ አለ። ተስማምተህ ያላችሁን አሁን አንተ ተስማምተ ነው ይህንን ነገር አሁን ይሄ የእኛ ሀሳብ አይደለም እኮ እያልኩ ያለው የእኛ ሀሳብ አይደለም። አሁን እኛ መጣ ነው ሀሳብ አለ። ቤተሰብ ተስማምቶ የወሰነው ሀሳብ ነው የምልህ። ቤተሰብ ተስማምቶ የወሰነው ሀሳብ አንተና ሩታ አንድ ላይ ሆናችሁ ልጃችሁን እንድታሳድጉ ልክ ነህ። ቅድምም እያለችኝ ነበረ ፓስፖርት ከአንተ የወሰደችው ምናምን ይህንን ሁሉ ነገር አንተ ከእሷ እንድትርቅ ስላልፈለገች ረዳኛ። አንተ መብትህ እኮ ነው። እንኳን ውጭ ሌላ ቦታ የትም መሄድ ትችላለህ። ነገር ግን አንዳንድ ውሳኔዎችን ከመወሰን በፊት ቆም ብሎ ማሰብ አስፈላጊ ስለሆነ አሁን ሁለታችሁ ተስማምታችሁ በሰላም ኑሯችሁን እንድትኖሩ ልዑሌን በሰላም እንድታሳድጉ እንፈልጋለን ነው የኛ ሀሳብ።
እሺ ደግሞ አንድ ጥያቄ ልጠይቃችሁ። ጥሩ ነው ሀሳባችሁ፣ እንደ ሰውኛ አይከፋም፣ ያው የምታወቅ ነገር ማለት ነው። ግን ደግሞ የኔና የሩታን ህይወት ቤተሰብ ይኖርልናል እንዴ? አይኖርም። የምንኖረው እኔ እና እሷ ነን። እንደገና ደግሞ ምንም ነገር ቢፈጠርም ምንም እንትን ብንል እኔ እና እሷ ነን አይደለ? ስለዚህ ቤተሰብ እንደ ራሱ ሀሳብ ትክክል ነው ብሎ ያመነበትን ነገር ሊጠይቀን ይችላል። እኔ ደግሞ በዚህ ሰዓት አብሮም የመኖር